የበጎ ፍቃድ አገልግሎት የማህበረሰብ ትስስርን የሚያጠናክርና የመረዳዳትና የመደጋገፍ ባህልን የሚያጎለብት በመሆኑ ሁሉም ማጠናክሮ ሊያስቀጥል እንደሚገባ ርዕሰ መስተዳድር አረጋ ከበደ ተናገሩ። የዘንድሮው ክልል አቀፍ የበጎ ፍቃድ አገልግሎት ማስጀመሪያ በጎነት ለኢትዮጵያ ከፍታ በሚል በተለያዩ የበጎ አድራጎት ተግባራት ማስጀመሪያ መርሃ ግብር ተካሂዷል። አብዮት ከፋለ ዝርዝር አለው። ባለፉት ተከታታይ ዓመታት በንቅናቄ መልኩ ሲተገበር የቆየው የበጎ ፈቃድ አገልግሎት በርካቶችን ከችግር ያወጣ፣ የተከፉትን ያጽናና፣ የነገ ተስፋቸውን ያለመለመ መልካም የማህበረሰብ እሴት እየሆነ መጥቷል። የዘንድሮው የበጎ ፈቃድ አገልግሎት ክልላዊ የንቅናቄ መርሃ ግብር ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ መንግስት የሥራ ኃላፊዎች በተገኙበት በባህር ዳር ከተማ በይፋ ተጀምሯል። የአረንጓዴ አሻራ ችግኝ ተከላ፣ ደም ልገሳ፣ የአቅመ ደካሞች መኖሪያ ህንፃ ግንባታ ማስጀመርና ሴቶችን ተጠቃሚ የሚያደርጉ የመስሪያ ቦታ ሼዶች ግንባታ ሂደት ጉብኝት በማስጀመሪያ መርሃ ግብሩ የተከናወኑ ሁነቶች ናቸው። ባለፉት ዓመታት በተከናወኑ በጎ ተግባራት ውጤት ተመዝግቧል ያሉት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በዘንድሮ መርሃ ግብርም በርካታ ተግባራት ተለይተው ወደ ስራ መገባቱን ገልጸዋል። እንደ ከተማ አስተዳደር በመቶዎች የሚቆጠሩ ቤቶችን እኛ እንግዲህ እስከ 230 ቤቶችን አዲስ ሰርተን እንሰጣለን ብለን አቅደናል። ይህንና ሌሎች ተግባራትን ፈጽመን በሚቀጥለው ዓመት ደግሞ ለነዋሪዎቻችን ልክ ይህንን ዓመት በፈጸምንበት መንገድ የተሻለ ህይወት እንዲያገኙ በማህበራዊ መተጋገዛችንና የበጎ ፈቃድ አገልግሎት በተለይም ማህበራዊ እሴታችንን በማጎልበት መልከ ብዙ ስራዎችን የምንሰራበትን እቅድ ይዘን መጥተናል። የዘንድሮው ክልል አቀፍ የበጎ ፈቃድ ትግበራ በጥናትና በእቅድ በአግባቡ የሚመራ ዘርፎች የተለዩና ታላሚ ግቦችን መሰረት አድርጎ እንደሚፈጸም የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ገልጸዋል። 9.8 ሚሊዮን የህብረተሰብ ክፍሎች በበጎ ፈቃድ አገልግሎት ይሳተፋሉ። ከ15 ሚሊዮን በላይ የህብረተሰብ ክፍሎች በበጎ ፈቃዱ ተጠቃሚ ይደረጋሉ። ከ20 ቢሊዮን በላይ ብር የሚገመታል መንግስትና ማህበረሰቡ ሊያወጣ የሚችል የነበረውን ማዳን ከ1870 በጎ ፈቃደኞች የወሰን ተሻጋሪ የበጎ ፈቃድ አገልግሎት ይሰጣሉ። 100 ሞዴል የበጎ ፈቃድ ቀበሌዎችን መፍጠር የሚሉ ዋና ዋናዎቹ ናቸው። የበጎ ፈቃድ አገልግሎት የመደጋገፍና የመተባበር እሴትን የሚያጎለብት የሀገር እድገትን የሚያፋጥን በመሆኑ አመራሩና ሙያተኛው የማስተባበርና የመምራት ኃላፊነቱን እንዲወጣም ርዕሰ መስተዳድር አረጋ ከበደ አሳስበዋል። በዕለትም ትልቅ ፋይዳ ያላቸው በረጅም ጊዜ ደግሞ አሁን ሀገራችን በተፈጥሮም በሰው ሰራሽ ችግር ምክንያትም እየገጠማት ያለንን መዘዝ ለማከም የሚያስችል ስለሆነ በዚህ ላይ መላይ የክልላችን አመራሮች በዞን በከተማ አስተዳደር በተለይ በቀበሌ ደረጃ የምትገኙ አመራሮቻችን ይህን ስራ ሙያተኞችንና የምትመሩትን ህዝብ በማስተባበር ስራውን በውጤታማነት የተፈለገው ግብ ማሳካት ብቻ ሳይሆን በጥራት በመጠንም እንስራቸው ባልናቸው የስራ አይነቶችም አዋህደንና አቀናይተን ተልዕኳችንን መፈጸም ያስፈልገናል። ለበጎ ፈቃድ አገልግሎት ውጤታማነት የህዝብ ተሳትፎ ወሳኝ መሆኑን የገለጹት ርዕሰ መስተዳድሩም በተለይም የሀገር ሽማግሌዎችና ሃይማኖት አባቶች ስለ በጎ ተግባራት የማስተማርና ማስተባበር ኃላፊነት እንዲወጡም ጥሪ አቅርበዋል። የህብረተሰቡ ሚና ማንም ሊተካው አይችልም። ህብረተሰቡ የዚህ ስራ ባለቤትም ተጠቃሚም ፈጻሚም ነው። በዚህ ረገድ ከህብረተሰቡ ውስጥ ልዩ ኃላፊነት ያለባችሁ የሃይማኖት አባቶች ናቸው። ይህን ተግባራዊ እንዲሆን በማድረግ በኩል የራሳችሁን ጥረት እንድታደርጉ በአማራ ብሔራዊ ክልላዊ መንግስትም በዚህ አጋጣሚ ጥሪን ለማስተላለፍ እፈልጋለሁ። በክልሉ በገጠርም ሆነ በከተማ ህዝብን ተጠቃሚ የሚያደርጉ የበጎ ፈቃድ ተግባራት ተጠናክረው እንዲቀጥሉም የክልሉ መንግስት ድጋፍና ክትትል እንደሚያደርግም ተገልጿል።